ትልቁ ልጅ ሲወለድ መኪና ስላልነበረን ታክሲ የመጠቀም በእግር የመሄድ ምናምን ስለነበር ደሜ 120 በ80 እንደሆነች ነው የትልቁ ልጅ ጊዜ ሄድኩት የወለድኩት ማለት ነው። የሁለተኛው ልጅ ጊዜ ግን መኪና መጣ። አንተ ስትሄድ በመኪና እዛች ጋር በመኪና ምናምን ደሜ ላይ ከዛ 8ኛው ወር ላይ ገብቼ ዶክተሩ ሲያየው እንትኑም ቀንሷል የሆነ ነገሩ ቀንሷል እና ትጂ በዚህ በአንድ ሰዓት ውስጥ ይሄን ያህል የልብ ምት ካልመታ ባስቸኳይ ነይ አለ ማለት ነው። ከዛ ንቀኔና ባለቤት ተያያዘንና ፊልም ይዞኝ ገባ። ከዛዛ ገብተን ፊልሙን አልነበረም የማየው እርግጫውን ሲንቀሳቀስ ይሰማል። በዚህ በአንድ ሰዓት ውስጥ የሚነካ ንክኪው ይሰማሃል አይደል? እሱ በአንድ ሰዓት ውስጥ መሆን ያለበት እንቅስቃሴ በታች ሆነ 2 ነው 3 ነው ይነካኝ። እሺ ከዛ መደንገጥ ጀመርኩኝ ምናምን እና ፊልሙ ማቋረጥም አልፈለኩም። ከዛ ተነስታና ወጣን። ከዚህ ሆነ ሰዓት ላይ ነካ ሲያደርገኝ ደህና ነው አልኩና ተነስቼ ወዴት ሄድኩ? ወደ ቤት። ግን ወደ ቤት ልንደርስ ስንል ዛሬ ግን ደስ እያለኝ አይደለም፣ ስለዚህ እንመለስና ቼክ እናርገው ዶክተሩ ከሰጠኝ እንቅስቃሴ ቀንሶብኛል። ታዲያ ለምን መጀመሪያ አልነገርሽኝም ብሎ ተመለስን። በጸጋ ሆስፒታል ነበር የወለድኩትና ተመልሰን ሄድን። ስንሄድ ሲሯሯጡ ማያቸው ወደዛ ጡር ይላሉ ጩር ይላል እንትን ይላል። ከዛ ምንድነው ምናምን ሲል ደህና ነው በቃ አላልፈኝ በቃ ተኝ ምናምን ተባልኩ። ከዛ የሆነ ሰዓት ተኝቼ ስነሳ ምን ይሰማኛል መሰለ እዚህ ልቤ ላይ ፊኛ ተነፍቶ ብጥ ብሎ ሊፈነዳ የደረሰ አይነት ስሜት ነው የሚሰማኝና የሆነች ነገር ነካ ብትደረግ ምትፈነዳ አይነት ስሜት ይሰማኛል። ልቤን እየጨነቀኝ ነው፣ የሆነ ነገር አብጦብኛል፣ የሆነ ነገር ሊፈነዳ ነው ምናምን ስል ኧረ ዝም ብሎ ነው ምናምን ይሉኛል። ለካ በዚህ ሰዓት ላይ ቤተሰቦች ተጠርተዋል ምናምን ልጁን ቶሎ መወለድ አለበት፣ እሷን ግን አትተርፍም ተባለ ማለት ነው። ከዛ እሷ አትተርፍም ልጁን ግን እናትርፈው፣ በዚህ ሁኔታ ላይ ከወለደች እሷን አናገኛትም፣ ስለዚህ ሁለቱንም ከምታጣ ልጁን ቢያንስ መጽናኛ የሆነ ተባለ ማለት ነው። ለባለቤቴ ነፍስ ውጭ ነፍስ ግቢ ያስባል በሱ ቦታ አስብቶ ማለት ነው። ስለዚህ ምንድን ነበር የሆነው? መፈረም ነበረበት፣ ካልተፈረመ አይገባም። ከዛ ተፈረመ። ይሞከር በቃ የሆነ ይሁን እግዚአብሔር አብሯችሁ ይገባል፣ የቀረው ለእግዚአብሔር እንቶ የተረፉትን ያትርፍልኝ ብሎ ፈረመ። ከዛ ኦፕሬሽን ልደረግ ስል የሆነ ሰው መጣ እንደዚህ ሽፍንፍን ያለ አቃቸዋለሁ መጀመሪያ እና ያዩዋቸው ስለነበር ቀያዮች ናቸው ምናምን። የኔ ባል ደግሞ ባሪዬ ነው ባሪያ ነው እና መጣ የሆነ ጥቁር ሰው ማለት ነው እንደዚህ አይኑ ጋር የሚታይ። ከዛ ዞር ስል አዩ እናንተ ምን ሆናችሁ ነው ማለት ደግሞ ይሄንን አላቀውም አልኩኝ ማለት ነው። አታውቂም ሚስቴ በደንብ ይው በእናታችሁ ሊወለድ ሲል ጥቁር ሰው ከታየ ልጄ ጥቁር ነው ለኔ ትልቁ ልጄ ጥቁር ስለሆነ ይሄኛው ቀይ እንዲሆን ፈልጋለሁ ዞር በልልኝ በሉ ተላለው። እሺ ከዛ በኋላ አላወቅሽም ትጃለኝ ዶክተር። አይ አላወቅኩትም። ባየነው ወይኔ ተደሰትኩ። አስገባችሁልኝ እሰይ ኦፕሬሽን ሲደረግ ልታይ ነው እሰይ በቃ አጠገቤ ናሁን ምናምን አልኩት ማለት ነው። ስነቃ ልጄን ይዘህ አንተ ነው የምትሰጠኝ ሌላ ሰው እንዳይሰጠኝ። እሱ ፈርሟል በቃ ትሞታለች ተብሎ ነው የገባው። ናና እያ ተሰናበታ ተብሎ ነው ለካ የገባው። አንተ ና ተሰናበታ ተብሎ ነው የገባው። እኔ ደግሞ በቃ ስነቃ ልጄን አንተ ይዘህ እንድትሰጠኝ ነው የምፈልገው ይዋለው። የዛኔ እኔ መሰለኝ ሲስቅ ነው የሰማሁት። ምን አባት ትስቃለህ አልኩ። ለካ ያለቀሰ ነው። ከዛ ወጣ እኔ ወጣሁኝ። እኔ በቃ ከዛ በኋላ አላቀም አንስቴጂያ ተደረገ እንትን አልኩ ማለት ነው። አባቴ ከ45 ደቂቃ በኋላ እድሜ ተቀጥሎልኝ 15 ዓመት ሞላኛ። ኧረ እንኳን ለዛ ከዛ ዘላለሜን አምላኬን ሳመሰግነው እውላለሁኝ እኖራለሁኝ ብሎ ነው ተመስገን የተባለው ማለት ነው። ትክክለኛ ስም በጣም በእውነት አዎ። ሰሞኑን አይታችሁ እንደሆነ አንድ ፎቶ እኔና ተመስገን አፈወርቅ ወጥቷል ኢንተርኔት ላይ። ምን ያንተ ጸጉር ያለህ ነው? አይቹ አንተ ስታምር የእውነት እሱዋ ምን ነው እዚህ ላይ ጨበጨብም ምን አለ ባመር ምን ትጎዳላችሁ ባመር። አይ ተመስገን አፈወርቅ የልጅነት ገጠመኛለው ከአባቱ ጋር ሙሉ ጊዜ እየበሉ ምግብ ተመስገን አምላኬ ይላሉ እና ልጅ ስለሆነ የሚሉት እሳቸው ለሱ ተመስገን አምላኬ ነው የሚል ነው የሚመስላቸው ነገር ብቻ የልጅ አመለካከት እንደ ከበሉ በኋላ ተመስገን አምላኬ ሲሉ በቃ ተደጋገመበትና አንድ ቀን መልስ መመለስ እንዳለበት ገባው። ደገፋለና አባዬ አምላኬ ተወዳለ። እስኪ ፎቶ ጥያቄ በጣም ጥሞኛል። ለቲጂ ፋሽን ሾው ላይ ነበር ፋሽን ሾው ላይ ነበር ቲጂ አልነበርኩም።